የሚገራርሙ የሆኑ የፈርኒቸር እቃዎችን የማሳያችሁ ይሆናል። እጅግ በጣም ምርጥና ቆንጅዬ የሆኑ በጥራት እንዲሁም ጥራት ባለው እቃዎች የተሰሩ የሆኑ አልጋዎች እንግዲህ እንደምትመለከቱት ፊት ለፊት አስጎበኛችኋለሁ ማለት ነው። የት ነው የሚገኘው የማሳውቃችሁ ይሆናል። ውድ ተመልካቾች ቪዲዮ ላይክ በማድረግ ጀምሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደት ናችሁ? ውድ የቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና ተከበራችሁ ተመልካቾች ዛሬ ደግሞ በፈርኒቸር እቃ መጥቼላችኋለሁ። እንግዲህ በኮሜንትም እየጠየቃችሁ ነበር። እነሆ በጥያቄያችሁ መሰረት እንግዲህ አሪፍ ነገሮችን ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሆኖ ላይክ፣ ሼር ማድረጋችሁንም አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ተመልካቾች እንግዲህ ለዛሬ ያስኩላችሁ እንግዲህ በውቢቷ ወልጌሳ ከተማ ላይ የሚሰሩ የሆኑ ስራዎችን ከአንድ ወንድማችን ስራዎች ነው እንግዲህ ይዤላችሁ የቀረብኩት ማለት ነው። መሐመድ ሲራጅ ከመስጂዱ ፊት ለፊት ላይ እንግዲህ ያለ የሚሰራ ወንድማችን ነው ማለት ነው። ስለዚህ ወደ ተመልካቾች ስራዎቹን እንግዲህ የማሳያችሁ ይሆናል። እንዲሁም ከቀጥታ ማሰራትም ለምታስቡ ማለት ነው በጥራት አሪፍ ስራዎችን የእናንተ ምርጫ የሆነን ቆንጆ ነገር ሰርቶ የሚያደርስላችሁ ይሆናል። እንዲሁም በቀጥታም ደግሞ እኔንም ማናገር ትችላላችሁ። አሪፍ ነገሮችን ተሰርቶ የማደርስላችሁ ይሆናል። ወደ ተመልካቾች እነዚህ እንግዲህ ሙሉ እንግዲህ አልቀዋል ከመውጣታቸው በፊት እዚህ ጋር እንግዲህ ወጥተዋል ማለት ነው። ሌሎችም አሉ ሙሉ የሚሰሩ እቃዎች እንግዲህ ከመሄዳቸው በፊት እያንዳንዱ ወደ እናንተ የማቀርብላችሁ ይሆናል። ውድ ተመልካቾች ይህ እንግዲህ ለናሙና ያክል ነው ያሳየኋችሁ ማለት ነው። የምትፈልጓቸውን ከኪችን ካቢኔት ጀምሮ አልጋ፣ እንዲሁም ቁም ሳጥን፣ የተለያዩ መጅልስ ሳይቀር ማሰራት የምትፈልጓቸውን ስራዎች ማሰራት ስታስቡ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ ማለት ነው። ስራዎች እንግዲህ በኤችዲኤፍም ከፈለጋችሁ በኤምዲኤፍም የሚሰሩ ይሆናል። ኤችዲኤፍ እና ኤምዲኤፍ እንግዲህ ልዩነታቸው የጣውላው ሁኔታ ነው ማለት ነው። ያ ማለት ብዙ ጊዜ እንግዲህ በዚህ ጉዳይ ላይ እኔም ነግራችኋለሁኝ። በኤምዲኤፍ ማለት ከዚሁ ጣውላው ከሙሉ ስራው ካለቀ በኋላ ከዚሁ የሚቀባ የሆነ ቅብ ነው ማለት ነው። በኤችዲኤፍ ከሆነ ደግሞ ቅቡ የፋብሪካ ቅብ ነው ማለት ነው። እዚህ ጋር ለምትመለከቱ ለምሳሌ እነዚህ ይሄ አልጋ በኤምዲኤፍ የተሰራ ነው። ቅቡ ከዚሁ የተረጨ ነው ማለት ነው። ስለዚህ ኤችዲኤፍ ከሆነ ደግሞ በቀጥታ ምንድን ነው ኤችዲኤፉ የፋብሪካ ቅብ ነው። በጣም በርካታ የሆኑ የከለር አይነቶች አሉ ማለት ነው። በነዛ ከለሮች እንግዲህ የምትፈልጉትን መርጣችሁ ይሰራል። ቅቡ ግን ምንድነው የፋብሪካ ቅብ ነው። ይህ በኤችዲኤፍ ሲሆን ነው ማለት ነው። በኤምዲኤፍ ከሆነ ደግሞ ቀጥታ ጣውላው ምንም ሳይረጭ የሚመጣ ነው ማለት ነው። ከዚህ ከተሰራ በኋላ ሙሉ ፊኒሽንግ አልቆ ቀለም ብቻ ሲቀረው በምትፈልጉት አይነት ከለር ከመረጣችሁ በኋላ ርጭቱ የሚረጭ ይሆናል። በዚህ መንገድ የሚሰራው ደግሞ ኤምዲኤፍ ይባላል። ስለዚህ ባለሙያዎችን ስታናግሩ በኤችዲኤፍ ይሁን በኤምዲኤፍ ብትባሉ ግልጽ ይሆንላችኋል፣ ትረዳላችሁ ማለት ነው በቀላሉ። ስለዚህ ውድ ተመልካቾች የኤምዲኤፍ እና የኤችዲኤፍ ልዩነት አሁን የጠቀስኩላችሁን ይመስላል ማለት ነው። ይህስ የምትመለከቱት አልጋ የምታዩት እንግዲህ ስፖት ላይት ጭምር አለው። በጣም በሚያምር ሁኔታ የተሰራ ነው እንግዲህ ማሻአላህ ተባረከላህ። ሶኬት አለው እንደምታዩት የራሱ ማብሪያና ማጥፊያ ጭምር አለው ማለት ነው። በጣም ነው የሚያምረው። ይህ እንግዲህ ምሽት ላይ ቢሆን በተለይ ሞር በጣም ነበር የሚያምረው ማለት ነው። ስለዚህ እንደዚህ አይነት ጥራት ያላቸው ቆንጆ ስራዎችን እንግዲህ እየተሰሩ ነው እዚሁ ሀገራችን ላይ ማለት ነው። ማሻአላህ በጣም ያስደስታል። ብዙዎቻችሁ እንግዲህ በተለይ በኦንላይን ከደሴ ከኮምቦልቻ እንዲሁም እስከ ኬሚሴ ድረስ ነው እንግዲህ ከደቡብ ወሎ እስከ ሰሜን ወሎ ድረስ ነበር የምታዙት ማለት ነው። ምክንያቱም እነዚህ አካባቢያችን ላይ ያሉ ባለሙያዎች የምን ድክመት አለ? ሶሻል ሚዲያን የመጠቀም ድክመት ነበር እስከዛሬ ማለት ነው። የሚሰሩት ስራ በጣም አሪፍ ስራ እየሰሩ ምርጥ ስራዎችን የሚሰሩ ባለሙያዎች አሉ። ነገር ግን ስራቸው ኦንላይን ስላልታየ ሙያቸው አልተመሰከረላቸውም። በጣም አሪፍ ስራዎችን በጥራት በታማኝነት የሚሰሩ አሪፍ የሆኑ ወንድሞች አሉን ማለት ነው። ስለዚህ ውድ ተመልካቾች ለቤታችሁ የምትፈልጉትን
የትኛውንም የፈርኒቸር እቃዎች ስትፈልጉ እንግዲህ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ ማለት ነው። በጥራት በፍጥነት ጥራት ባላቸው ማቴሪያሎች ተሰርቶ የሚሄድላችሁ ይሆናል ማለት ነው። ለየትኛውም ኃላፊነት እኔ እዚህ ሶሻል ሚዲያ ላይ የማቀርብላችሁ የትኛውንም የስራ ዘርፍ ማለት ነው ሙሉ ኃላፊነት የምወስድበት የሆነ ነገር ነው ማለት ነው። ምክንያቱም ነገ ከኔ ፔጅ ላይ እኔን አናግራችሁ ለሚሰሩ ስራዎች ለየትኛውም ስራ እኔ ራሴ ቁሜ ስለማሰራው ወቀሳው እኔን ነው የሚመስለው ማለት ነው። ስለዚህ እኔም ደግሞ በጥራት ስራዎችን ማዘዝ ብቻ ሳይሆን ከቦታው ጭምር ሲሰሩ በማየት በጥራት ተሰርተው የሚሄዱ ይሆናል። እስካሁን ድረስ አልሐምዱሊላህ ምንም አይነት ወቀሳ የለም። እንግዲህ ስራዎች በስርዓት በምትፈልጉት መልኩ እየተሰሩ አገርም ገብተው በአካልም አይተው ብዙዎች ደውለው አመስግነውኛል ማለት ሀቂቀተን። ስለዚህ በጥራት መሰራት አለበት። አንደኛ ከዚህ ላይ የሚወጣው ወጭ ቀላል ወጭ አይደለም። በጣም በመቶ ሺዎች ወጥተው ቢያንስ የሚሰራለት አካል የሚረካበትና የሚደሰትበት አይነት የሆነ ስራ መሆን መቻል አለበት። ያ ካልሆነ እንደው ተሰርቶ አደረስን ማለቱ ብቻ ለኛም በቂ አይደለም ማለት ነው። ምክንያቱም ሰው ድጋሜ በዛ ሰው አማካኝነት ሌላ ደንበኛ ማፍራት ነው በላጩ ማለት ነው። ስለዚህ ውድ ተመልካቾች ወደ ዋጋዎች ብትነግረን ማለታቸው ስለማይቀር ነው። ዋጋዎች ይህ ቀድሞ እየተሰራ የሆነ ነው። ሰሞኑን በዋጋ የተለያዩ እቃዎች እንግዲህ ዋጋ እንደጨመሩ ታውቃላችሁ። ስለዚህ ነገራቶች አሁን በሚገቡት ዋጋ በነገራችሁ የተሻለ ይሆናል። አሁን ላይ ያባለፉት ዋጋ በነገራችሁ በዚህ ዋጋ አሁን እናንተም ብታዙ የሚሰራበት ዋጋ ስላልሆነ ማለት ነው። ኢንሻአላህ ቀጣይ ላይ ከነ ዋጋዎቻቸው ይመጣላችሁ ይሆናል። ምክንያቱም እስካሁን ድረስ የትኛውንም የስራ አይነቶች ሳቀርብላችሁ ከነ ዋጋዎቻችሁ ጭምር ስለሆነ ያስለመርኳችሁ እናንተም በዛ ልክ ስለምትጠብቁ ብዬ ነው። እኔም ደስ አይለኝም፣ ነገር ግን ስራዎችን አሁን እንድታዋቸው ነው። ሁለተኛ ደግሞ አሁን ላይ ያለው የዋጋ ልዩነት እጅግ በጣም ሰፊ ስለሆነ ነው ማለት ነው። እጥፍ ነው የጨመረው እቃዎች። ስለዚህ አሁን ባለው ዋጋ ብነግራችሁ የማይታመን የሆነ ዋጋ ስለሆነ ይስተካከላል ኢንሻአላህ። በተስተካከለ ሰዓት ትክክለኛ ዋጋዎቹ ተመጣጣኝ በሆነ ሰዓት ከነ ዋጋዎቻቸው የምመጣላችሁ ይሆናል ኢንሻአላህ። አሪፍ ስራዎችን እንግዲህ እኔም የማቀርብላችሁ ይሆናል። መጅሊስም ሁሉም የምትፈልጉ ካላችሁ እንግዲህ ኮሜንት ላይ በሚገኘው ስልክ ቁጥር ማናገር ትችላላችሁ። ውድ ተመልካቾች በቀጣይ ስለምን ቪዲዮ ይዤላችሁ ብቀርብ ትፈልጋላችሁ? ኮሜንት ላይ አስቀምጡልኝ። ማወቅ መረዳት የምትፈልጉት የትኛውም ጥያቄ ካለ በኮሜንት ማስቀመጥ ትችላላችሁ። እኔም የማቀርብላችሁ ይሆናል። ውድ ተመልካቾች ለዛሬ ያስኩላችሁ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወረሕመቱላህ ወበረካቱ።